አስመጪዎች በድንበር ተሻጋሪ ንግድ ላይ የሚታዩ ቢሮክራሲያዊ እንቅፋቶች በንግዱ ላይ ጫና እየፈጠሩ መሆኑን ገለጹ። በኢትዮጵያ ንግድ ዘርፍ የተሰማሩ አስመጪዎች ወጥ ያልሆነና ቢሮክራሲያዊ የሆኑ የጉምሩክ አሰራሮች በድንበር ተሻጋሪ ንግድ ላይ መስተጓጎል እየፈጠሩና መሰረታዊ ሸቀጦች ላይ የዋጋ ጭማሪ እያመጡ መሆኑን በመግለጽ ቅሬታቸውን አቅርበዋል። የምግብና ሌሎች መሰረታዊ ቁሳቁሶችን የሚያስመጡ ነጋዴዎች እንደሚሉት ጉምሩክ ኮሚሽን የሚያወጣቸው የሰነድ መስፈርቶች ከእውነት የራቁና ወደኋላ ተመልሰው ተፈጻሚ የሚሆኑ ናቸው። በተለይ ደንቦች በየጊዜው መቀየራቸውና ለውጡም ገና መንገድ ላይ ባሉ እቃዎች ላይም ጭምር ተፈጻሚ መደረጉ ችግር እንደፈጠረባቸው አስረድተዋል። አንዱ ዋና ቅሬታ ደግሞ ከጅቡቲ ነጻ የንግድ ቀጠና በየብስ ስለሚጓጓዙ ምርቶች የባህር ላይ መጫኛ ሰነድ እንዲያቀርቡ መጠየቃቸው ነው። በቅርቡ በጉምሩክ ኮሚሽን በአምራቾችና በጭነት አስተላላፊዎች መካከል በጉምሩክ የዋጋ አተማመን መመሪያ ቁጥር 1080/2017 ላይ በተካሄደ ውይይት በአስመጪዎች በኩል እንደተመላከተም ጭነቶችን ገና በመንገድ ላይ ያሉ አዳዲስ መመሪያዎች ይወጣሉ። ሂደቱን የምንጀምረው በአንድ ህግ ቢሆንም እቃዎቹ ሲደርሱ ግን ህጉ ተቃይሮ እናገኘዋለን። ይህ ማስቀድመን ላልገመትነው ቅጣት ያጋልጠናል ብለዋል። ነጋዴዎች እንደሚከራከሩት ከሆነም ተደጋጋሚ የአሰራር ለውጦች በተለይ አነስተኛ የትርፍ ደግ ባላቸው መሰረታዊ የምግብ እቃዎች ላይ የሚሰሩትንም ክፉኛ ገሩታል። እንደ ስኳርና የምግብ ዘይት ያሉ ምርቶች በቢሮክራሲያዊ መሰናክሎች ምክንያት አቅርቦታቸው ሊስተጓጎልና የሸማቾችን ዋጋ ሊያስወድድ እንደሚችል አስጠንቅቋል። በተጨማሪ አስመጪዎች እንደሚሉት የጉምሩክ ኦዲተሮች እቃው ተለቆ ስራይቶና ተሸጦ ካለቀ ከዓመታት በኋላ ተመልሶም በመምጣት የባህር ጭነት ክፍያ እንዲከፍል ይጠይቃሉ። ከ2 ወይም ከ3 ዓመታት በኋላ እቃው ገበያ ውስጥ ከጠፋ ቆይቶ የትራንስፖርት ክፍያና ቀጣት ክፈሉ ይሉናል ሲሉም ተናግረዋል። ለእነዚህ ቅሬታዎች ምላሽ የሰጡት በኢትዮጵያ ጉምሩክ ኮሚሽን የዋጋ ትመናና ልማት ዳይሬክቶሬት ዳይሬክተር የሆኑት አቶ ዘመኑ ዘገየም ቀደም ሲል ከጎረቤት ሀገራት ለሚገቡ ምርቶች የባህር ላይ የመጫኛ ሰነድ እና የባህር ላይ መድን ማቅረብ ግዴታ እንደነበር አምነዋል። ሆኖም ግን በአዲሱ መመሪያ እነዚህ መስፈርቶች መነሳታቸውንም አብራርተዋል። የቀድሞ መመሪያ አስመጪዎች የመጫኛ ሰነድ እና የባህር ላይ መድን እንዲያቀርቡም ያስገድድ ነበርም። ነገር ግን በአዲሱ መመሪያ እነዚህ መስፈርቶች ሙሉ በሙሉ ተሰርዘዋል ሲሉም አቶ ዘመኑ አስረድተዋል። አሁን ላይ አስመጪዎች የሚያስፈልጋቸው የቀረበው ዋጋ ትክክለኛውን የግብይት ዋጋ የሚያንጸባርቅ መሆኑን ማረጋገጥ ብቻ እንደሆነም ገልጸዋል።